የኢትዮጵያ ብሔራዊ ባንክ የውጭ ምንዛሬ እጥረትን ለመቅረፍና የጥቁር ገበያ ሐዋላን ለማጥፋት አዳዲስ ፖሊሲዎችን ቢያደርግም የጥቁር ገበያ ሐዋላ ግን በዛሬው ዕለት ጨምሯል። ምን ያክል ጨምሯል? ሙሉ ዝርዝሩን ይዘናል። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ሰላም ጤና ይስጥልን ክብራትና ክብራን አድማጭ ተመልካቾቻችን ሁሉ ሰላም ሁሉ መልካም፣ ከኛ ጋር ሁሉ ሰላም ነው። ዛሬ ህዳር 29 2018 ዕለታዊና ወቅታዊ የጥቁር ገበያ ሐዋላ በዛሬው ዕለት እንግዲህ ከግማሽ ሀገራት በላይ ጭማሪ አድርጓል። የትኛው ሀገር ጨምሯል የሚሉትን የ16 ሀገራትን ሙሉ ዝርዝር መረጃ እንዲሁም ከባንኮች የግል ባንክ የሆነውን የምንዛሬ ዋጋ አካተን ይዘንላችሁ ቀርበናል። ሁላችሁም ቪዲዮውን ላይክ ቻናሉን ደግሞ ሰብስክራይብ እያደረጋችሁ እስከ መጨረሻው ድረስ አብራችሁን ቆዩ። እንግዲህ ክቡራን ተመልካቾቼ ከሰሞኑ የኢትዮጵያ ብሔራዊ ባንክ የውጭ ምንዛሬ እጥረትን ለመቅረፍና የጥቁር ገበያ ሐዋላን ለማጥፋት የተለያዩ አዳዲስ ፖሊሲዎች ይወጡ ይገኛሉ። ሆኖም በዛሬው ዕለት እንግዲህ ያገኘነው መረጃ በተለይ የዶላር ምንዛሬ ጭማሪ ማድረጉ የተለያዩ የዓለም ሀገራት ላይ ከፍተኛ ለውጥ ይኖረዋል ማለት ነው። በዛሬው ዕለት እንግዲህ አንድ የአሜሪካ ዶላርን ስንመለከት 183 ብር ከ90 ሳንቲም ሲመነዘር 100 የአሜሪካ ዶላር 18390 የኢትዮጵያ ብር በጥቁር ገበያ እየተመነዘረ እንደሚውል ዌብሳይቱ በዚህ ሰዓት በዚህ ደቂቃ አስነብቦናል ማለት ነው። ሌላው ፓውንድ ስተርሊ ነው። በዛሬው ዕለት 1 ፓውንድ ስተርሊን ስንመለከት 238 ብር ከ80 ሳንቲም ሲመነዘር 100 ፓውንድ ስተርሊ 23880 የኢትዮጵያ ብር ሲመነዘር ይውላል ማለት ነው። ሌላው እንግዲህ የካናዳ ዶላር ነው። በዛሬው ዕለት አንድ የካናዳ ዶላርን ስንመለከት 127 ብር ከ10 ሳንቲም ሲመነዘር 100 የካናዳ ዶላር 12710 የኢትዮጵያ ብር ሲመነዘር እንደሚውል ዌብሳይቱ አስነብቦናል ማለት ነው። ሌላው እንግዲህ ዌብሳይቱ ከማያስነብበው ሀገራት መካከል የኳታር ሪያል ነው። በዛሬው ዕለት እንግዲህ አንድ የኳታር ሪያልን ስንመለከት 46 ብር ከ15 ሳንቲም ሲመነዘር 100 የኳታር ሪያል 4615 የኢትዮጵያ ብር እየተመነዘረ እንደሚገኝ ከተለያዩ የመረጃ ምንጮች ለማወቅ ችለናል። ሌላው ዩሮ ነው። በዛሬው ዕለት አንድ ዩሮን ስንመለከት 208 ብር ከ93 ሳንቲም ሲመነዘር 100 ዩሮ 20893 የኢትዮጵያ ብር በጥቁር ገበያ ሲመነዘር እንደሚውል ዌብሳይቱ አስነብቦናል ማለት ነው። ሌላው የሳውዲ ሪያል ነው። በዛሬው ዕለት እንግዲህ አንድ የሳውዲ ሪያልን ስንመለከት 47 ብር ከ93 ሳንቲም ሲመነዘር 100 የሳውዲ ሪያል 4793 የኢትዮጵያ ብር ሲመነዘር ይውላል ማለት ነው። ሌላው ዩናይትድ አረብ ኤምሬትስ የዱባይ ድርሃም ነው። በዛሬው ዕለት አንድ የዱባይ ድርሃምን ስንመለከት 48 ብር ከ82 ሳንቲም ሲመነዘር 100 የዱባይ ድርሃም 4882 የኢትዮጵያ ብር ሲመነዘር ይውላል ማለት ነው። ሌላው በምንዛሬ ደረጃ የዓለማችን ቁጥር 2 የሆነችው የባህሬን ዲናር ናት። በዛሬው ዕለት አንድ የባህሬን ዲናር 480 ብር ከ03 ሳንቲም ሲመነዘር 100 የባህሬን ዲናር 48000 ከ3 ሳንቲም እየተመነዘረ ይውላል ማለት ነው። ሌላው የአውስትራሊያ ዶላር ነው። በዛሬው ዕለት አንድ የአውስትራሊያ ዶላር 116 ብር ከ69 ሳንቲም ሲመነዘር 100 የአውስትራሊያ ዶላር 11669 የኢትዮጵያ ብር ሲመነዘር ይውላል ማለት ነው። ሌላው በምንዛሬ ደረጃ የዓለማችን ቁጥር 1 የሆነችው የኩዌት ዲናር ናት። በዛሬው ዕለት አንድ የኩዌት ዲናር 590 ብር ከ95 ሳንቲም ሲመነዘር 100 የኩዌት ዲናር 59000 ከ95 ሳንቲም እየተመነዘረ እንደሚውል በጥቁር ገበያ ዌብሳይቱ አስነብቦናል ማለት ነው። ሌላው የጆርዳን ዲናር ነው። በዛሬው ዕለት አንድ የጆርዳን ዲናር 255 ብር ከ70 ሳንቲም ሲመነዘር 100 የጆርዳን ዲናር 25570 የኢትዮጵያ ብር በጥቁር ገበያ ሲመነዘር ይውላል ማለት ነው። ሌላው በምንዛሬ ደረጃ የዓለማችን ቁጥር 3 የሆነችው የኦማር ሪያል ናት። በዛሬው ዕለት አንድ የኦማር ሪያል 469 ብር ከ93 ሳንቲም ሲመነዘር 100 የኦማር ሪያል 46993 የኢትዮጵያ ብር ሲመነዘር ይውላል ማለት ነው። ሌላው የስዊስ ፍራንክ ነው። በዛሬው ዕለት አንድ የስዊስ ፍራንክ 224 ብር ከ04 ሳንቲም ሲመነዘር
100 የስዊስ ፍራንክ 22404 የኢትዮጵያ ብር ሲመነዘር ይውላል ማለት ነው። ሌላው የቻይና ዩዋን ነው። በዛሬው ዕለት አንድ የቻይና ዩዋን 23 ብር ከ10 ሳንቲም ሲመነዘር 100 የቻይና ዩዋን 2310 የኢትዮጵያ ብር በጥቁር ገበያ ሲመነዘር ይውላል ማለት ነው። ሌላው የእስራኤል ሽቅል ነው። በዛሬው ዕለት አንድ የእስራኤል ሽቅል 52 ብር ከ05 ሳንቲም ሲመነዘር 100 የእስራኤል ሽቅል 5210 የኢትዮጵያ ብር ሲመነዘር ይውላል ማለት ነው። ሌላው እንግዲህ በሀገራችን ኢትዮጵያ የሮሃ ፎሬክስ ዕለታዊ ምንዛሬ ዋጋ ተመን ላይ ጭማሪ አድርጓል። የሮሃ ፎሬክስ እንግዲህ ወደ ሀገር ውስጥ ገንዘብ ይዛችሁ ስትመጡ ከተለያዩ የባንክ ምንዛሬዎች ከፍተኛ ዋጋ ያለውን የምንዛሬ ተመን የምታገኙበት ህጋዊ ድርጅት ነው። ዞሮ ዞሮ መታችሁ ግን በአካል ቢሮ መቅረብ ይኖርባችኋል። በዚህም አንድ የአሜሪካ ዶላርን 174 ብር ከ31 ሳንቲም ገዝቶ 177 ብር ከ79 ሳንቲም እየሸጠ ይገኛል። የእንግሊዝ ፓውንድን 221 ብር ከ87 ሳንቲም ገዝቶ 226 ብር ከ30 ሳንቲም እየሸጠ ይገኛል። ዩሮን 195 ብር ከ85 ሳንቲም ገዝቶ 199 ብር ከ76 ሳንቲም እየሸጠ ይገኛል። የዱባይ ድርሃምን 45 ብር ከ79 ሳንቲም ገዝቶ 46 ብር ከ70 ሳንቲም እየሸጠ ይገኛል። የሳውዲ ሪያልን 45 ብር ከ23 ሳንቲም ገዝቶ 46 ብር ከ13 ሳንቲም እየሸጠ ይገኛል። የስዊስ ፍራንክን ስንመለከት 206 ብር ከ03 ሳንቲም ገዝቶ 210 ብር ከ15 ሳንቲም እየሸጠ ይገኛል። የቻይና ዩዋንን 23 ብር ከ12 ሳንቲም ገዝቶ 23 ብር ከ58 ሳንቲም እየሸጠ እንደሚገኝ ዕለታዊ ምንዛሬ ዋጋ ተመኑ ይህን ይመስላል ማለት ነው። እንግዲህ በዛሬው ዕለት ያለው የጥቁር ገበያ ሐዋላ በግማሽ ሀገራት በላይ ጭማሪ አድርገዋል። በተለይ በትናንትናው ዕለት እንግዲህ እሁድ ዕለት የሰጠኋቸው መረጃ ጋር ልዩነት ይኖረዋል ማለት ነው። ዞሮ ዞሮ የጥቁር ገበያ ሐዋላ መጥፋቱ ለሀገራችን ሰላም ነው። ቪዲዮን ላይክ ሸር እያደረጋችሁ ለብዙ ኢትዮጵያን እንዲደርስ አድርጉ። ለቻናላችን አዲስ ከሆናችሁ ሰብስክራይብ አድርጉ እያልኩኝ ለዛሬ ያስኩላችሁ መረጃ ይህን ይመስላል። እስከ ፍጻሜው ድረስ አብራችሁን ስለቆያችሁ ልባዊ ምስጋናችንን እየሰጠን በሌላ ቪዲዮ እስከምንገናኝ ወሰላሙ አለይኩም ወራህመቱላሂ ወበረካቱ እንላለን።